እግዚአብሔር ይመስገን። ሮሜ መጽሐፍ ምዕራፍ 5 ከቁጥር 6 ጀምሮ እስከ 8 ያለውን እናነባለን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ባሉን ጥቂት ደቂቃዎች ውስጥ የማገለግላችሁ ልቤ ላይ የሞላው እግዚአብሔርም ደግሞ የሰጠን መልእክት ነው። የሚሰቃየው አገልጋይ ዘ ሰፈሪንግ ሰርቫንት የሚባለው የሚሰቃየው አገልጋይ መነሻ ሐሳቡ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ያለው የእግዚአብሔር ቃል እንዲህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለው፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያይም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ይህ አሁን ያነበብነውን ንባብ በአራት ዋና ዋና ክፍሎች ከፍለን እንመለከተዋለን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 እስከ 3 ያለው የመሲሁን ወይንም የሚሰቃየው አገልጋይ ያልነውን የሱን ደምግባትና ደምግባት አልባነቱን መጠላቱን ይነግረናል። ከቁጥር 4 እስከ 6 ያለው ደግሞ የኛን ደዌ ስለመቀበሉና በእርሱ ቁስል ስለመፈወሳችን፣ ከቁጥር 7 እስከ 9 ያለው እንደ በግ ስለመነዳቱ፣ ያለ ፍርድ ስለመወሰዱ፣ መቃብሩን ከክፎችና ከባለጸጎች ጋር ስለማድረጋቸው፣ ከቁጥር 10 እስከ 12 ያለው ደግሞ የእግዚአብሔር ፈቃድ እርሱን ማድቀቅ እንደሆነ፣ ከነፍሱ ድካም ብርሃንን ስለማየቱ፣
ከኃያላን ጋር ምርኮ ስለመከፋፈሉ ስለ ኃጢአተኞች ስለመማለዱ ነፍሱን ለሞት አሳልፎ ስለመስጠቱ እነዚህ ናቸው ዋና ዋና ክፍሎች የምንላቸው ማለት ነው። እነዚህን በአራት የከፈልናቸውን ዋና ዋና ክፍሎች ደግሞ በጥቂቱ እንመልከት። በመጀመሪያው ክፍል ነብዩ ኢሳይያስ፣ በነገራችን ላይ ነብዩ ኢሳይያስ ይሄን ትንቢት ሲናገር መሲሁ ከመገለጡ ከ700 ዓመት በፊት ቀደም ብሎ ነው። ስለ መሲሁ ሲናገር ደግሞ የሚሰቃይ ባሪያ፣ የሚሰቃይ አገልጋይ፣ ጌታውን ደስ ለማሰኘት በራሱ ላይ የፈረደ የጨከነ አድርጎ ነው የሚገልጠው ማለት ነው። እና ኢሳይያስ በመጀመሪያዎቹ ቁጥሮች ላይ በመደነቅ የሰማነውን ነገር ማን አምኗል? ይሄ አስገራሚ የሆነ ነገር ነው። ምኑ ነው የሚያስገርመው? የማይታየው አምላክ በዘላለም ክብርና ልዕልና የሚኖር አምላክ በስጋ መገለጡ ብቻም አይደለም፣ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ እንደ አገልጋይ ጌታውን ደስ ለማሰኘት ደፋ ቀና እንደሚል ታማኝ ባሪያ መታየቱ ይሄ ነገር አስደናቂ ነው አለ። ነብዩ አይቷል፣ ሰምቷል። ግን እሱ የሰማውን ነገር ቢናገረው ማን ሊያምነው ይችላል? የነብዩ ጭንቀት ይሄ ይመስለኛል። አሁን ሁሉን ቻዩ ጌታ፣ ይሄ ታመነው ልዑል በዚህ መልኩ ተገልጧል ብል ማን ነው የሚያምነኝ ነው ነገሩ። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ይላል ማለት ነው። እና ከዛ በኋላ የለውም እያለ ይናገራል። ምንድነው የለውም የሚለው? እርሱ በራእይ ያየው በመገለጥ የተመለከተው አገልጋይ የሌለው ነገር አለ። ከሰማይ እንደመውረዱ ሌላ ውበት፣ ሌላ ደምግባት ይጠበቅበት ነበር። ኢሳይያስ ሲመለከተው ግን ያ የጠበቀውና ተስፋ ያደረገው ውበት የለውም። ስለዚህ የለውም ይላል። ምንድነው የሌለው? መልክና ውበት የለውም። መልክና ውበት የለውም። እንወደው ዘንድ ደግሞ ደምግባትም የለውም። የተናቀ የተጠላ የሕማም ሰው ደዌንም የሚያውቅ ሰው ፊቱን እንደሚሰውርበት እንዲህ የተናቀ ነው አለ። ወዳጆቼ ይሄ ነው የልዩነቱ መስመር። ብዙዎች እኛ የምንከተለውን ጌታ አምላክ ነው ብለው እንዳይከተሉ እንቅፋት የሆነባቸው ይሄ መልክ ነው። ሰውኛውን ሃይማኖተኞች አምላክ ነው ብለው እንዲቀበሉት ወይ እንዲከተሉት ያ አምላክ የተባለው ማሟላት የሚገባቸው ነገሮች አሉ። በባህሪው አምላክ ሆኖ እነዛ የሚጠበቁበትን ነገር እንኳን ባያሟላ ጣዖት አምላኪዎች ወይንም ይሄንን ነገር የሚያዘጋጁት ኃይላት እንዳለው አርገው ያመጡለታል። ቅርጽ የሚቀርጹ አይኑ እንዲያምር አርገው ያአምላካቸው፣ ስዕል የሚስሉ ደም ግባቱ ውብ እንደሆነ አድርገው ይስላሉ ማለት ነው። ይሄ የተሳለ አይደለም። ይሄ ሪል ነው። ይሄ እውነት ነው። አሁን ይሄን ነው ኢሳይያስ ለማብራራት ግራ የገባው። አንዳንድ ጊዜ ያያችሁት ራእይ ከአይምሮ በላይ የሆነና
ለሰውም እንዳታብራሩት ትቸገሩና የምትሰቃዩበት ጊዜ አለ ወዳጆቼ። እዛ ነው የሰማነውን ነገር ማን ያምናል? የእግዚአብሔር ክንድ ለማን ተገልጧል ካለ በኋላ ይሄ በፊቱ እንደ ቡቃያ ከደረቅ መሬት ብቅ ያለው መሲህ ካለው ነገር ወይ አለው ብሎ ሰው ከሚጠብቀው ነገር የሌለው ነገር ይበልጣል። እነሱ ነገሮች ናቸው የለውም ማለት። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም። በፊቱ ከደረቅ መሬት እንደ ቡቃያ አድጓል ማለት ይውላችሁ አምላክ ነኝና የእግዚአብሔር ልጅ ነኝና ቀደም ሲል በነበርኩበት ሶቨርኒቲ ወይ ልዕልና በዛ ግርማ ልገለጥ አላለም። ከደረቅ መሬት ከሴት ያለ ወንድ በድንግልና ምንም የሰው እጅ ሳይገባበት ከደረቅ መሬት እንደ ሥር አድጓል አለ። ቀስ እያለ ይሄ ትህትናውን ነው የሚያሳየው። እጹብ ነው የሚባለው እጅ በአፍ ላይ የሚያስጭን ነገር ነው። እንደ አምላክነቱ ሰውን የሚያድንበት ዓለምን የሚታደግበት ብዙ መንገዶች እያሉ ብዙ አማራጮች እያሉ ይሄንን ተፈጥሯዊ መንገድ ተከትሎ መጣ። ከደረቅ መሬት እንደ ሥር አድጓል። ከዛ ሲያየው መልክ የለውም፣ ውበት የለውም፣ ደም ግባት የለውም። ይልቁንም ሰው ፊቱን እንደሚሰውርበት አይቶ በቁስል እንደተመታ በአንዳች አደጋ ወይንም በሽታ ደም ግባቱን መልኩን እንዳጣ እንደ አንድ ፍጥረት የሚዘገንን ካያችሁት ፊታችሁን አለመመለስ አትችሉም። ይህን ስቃይ ያየ በመሲሁ ላይ በነገራችን ላይ ጌታ ኢየሱስ በአይሁድ ማህበረሰብ ዘንድ ተቀባይነት ያጣው በዚህ መልክ ምክንያት ነው። ምክንያቱም አይሁድ ስለ መሲሁ መምጣት ሰምተዋል። ነቢያቶቻቸው በትንቢት ተናግረዋል። ሱባኤ እየቆጠሩ ዘመን እየጠበቁ ሳለ ድንገት ጆሮን ጭው የሚያደርግ አንድ የምስራች ለዓለም በጊዜው ለነበሩ ደግሞ ቄሳሮች የመርዶ ድምጽ ተሰማ። የአይሁድ ንጉሥ ተወልዷል የሚል። ያን ጊዜ አይሁዶች ተስፋ አደረጉ። ከነበሩበት የሮማውያን የባርነት ቀኝ ግዛት ነፃ የሚያወጣቸው ያ በትንቢት የሰሙት በሱባኤ የሚጠብቁት መሲያቸው የሚመጣበት ቀን እንደደረሰ ከዛ እነሱን በኃይሉ እነሱ እንዳሰቡት ብዙ ጋሻ ጃግሬ ብዙ ሰራዊት ይዞ መጥቶ ከሮማውያን ቀኝ ግዛት ነፃ አውጥቷቸው እነሆ የእስራኤል መንግስት እንዲላቸው ነበር የጠበቁት። ወሬው ምድሩን ሸፈነው የኢየሱስ መወለድ። ከዛ በኋላ ግን ለ30 ዓመት ያህል ቢጠብቁት የለም 30 ዓመት ሲሞላው ለአገልግሎት ወጣ። እግዚአብሔር እርሱን ለለየበት የቤዛነት ሥራ ጀመረ። እየሰሙ አሁንም መምጣት ጀመሩ። ሲቀርቡት በሰው ቁመት ልክ ነው ያለው። ትንሽ ገዘፍ ያለ ግርማ ሞገስም ያለው አይደለም። የተለየም ኃይል የለውም። ታዲያ ይሄ እንዴት ነው እኛን ነፃ የሚያወጣን? ዕውቀት አለው። ምናልባት በጥበቡ ነፃ ያወጣናል ብለው ሲጠባበቁ ዕውቀቱ እነሱ እንዳላቸው አይነት ዕውቀት አይደለም። ጥበቡ እንደነሱ አይነት ጥበብ አይደለም። ከሰማይ የወረደ የአብ ጥበብ ነው።
በፍጹም እነሱ ሊረዱትና ሊደርሱበት የማይችሉ ጥበብ። ምናልባት የሱ ጥበብ በእነሱ ፊት ሞኝነት ነው። በቃ ሰው ፊቱን እንደሚሰውርበት ይላል። በቃ ተስፋ ያደረግነው ይሄ ነበረ። በቃ ቢያዩት ሰውኛውን እንደ ሰው ማደሪያ ወዴት ነው ይሉታል። ማደሪያ ኑና እዩ። የሰማይ ወፎች ጎጆ፣ ለቀበሮች ጉድጓድ አላቸው። የሰው ልጅ ግን ራሱ የሚያስጠጋበት የለም። ኑ እዩ እና ቀልን ሲያገለግል ይሆንና ለሊት ደብረ ዘይት ተራራ ላይ ድንጋይ ተንተርሶ እዛ ይተኛል። ውይ ይሄ ነው ታዳጊው አሉ። ይሄ ነው የአይሁድ ንጉስ፣ ይሄ ነው መሲህ አሉ። ለትራንስፖርት እንኳን የሚሆን ሰረገላ የለውም፣ አንድ ግመል የለውም። በእግሩ ነው የሚንቀሳቀሰው። ከገሊላ ናዝሬት፣ ከይሁዳ ሰማሪያ፣ ከኢየሩሳሌም ኢያሪኮ እንዲህ ነው። እና ይህን ነፃ አውጪ ነው ብሎ ለመከተል አይከብድም? አይከብድም ወይ ወዳጆቼ? ክርስትና ልዩ የሚያደርገው ይሄ ነው። ለብዙዎች ራስ ምታት የሆነ ምርጫ። ኢየሱስን እኮ ሰውኛውን እንዲህ ራሽናሊስት ሆነ አስበህ ለመከተል ምንም አይነት ምክንያት አታገኝም። እኔ ደስ የሚለኝ ለዚህ ነው። ያስከተለን ወርቅ እያሳየ አይደለም። ያስከተለን ዳይመንድ እያሳየ አይደለም። ያስከተለን የሐር ጨርቅ አለብሳችኋለሁ ብሎ አይደለም። እንደውም ታይቶ አልበቃ ቢለው ርቃኑን መስቀል ላይ ሆኖ ታይቶናል። የመጨረሻው ርቃኑን የታየ መሪ በህዝቡ ፊት ማንን ታውቃላችሁ? ተገላልጦ የታየ የሃይማኖትስ መሪ ማንን አይታችሁ ታውቃላችሁ? ፍጹም ሰው ፍጹም አምላክ መሆኑን ለማሳየት በስጋ የተገለጠው እርሱ መሆኑን ለማሳየት መስቀል ላይ እንደዚህ ያድነናል ሲሉ፣ ይታደገናል ሲሉ፣ ነፃ ያወጣናል ሲሉ እውነት ነው። ደቀ መዛሙርቱ እንኳን በትንሣኤው ቀን ሁለቱ ከኢየሩሳሌም ወደ ኤማውስ ሲሄዱ ትዝ አይላችሁ የሚነጋገሩት የሚያወሩት የሚቤዠን እሱ እንደሆነ ነፃ የሚያወጣን እሱ እንደሆነ ተነግሮን ነበር አሉ። ስለሱ እያወራህም ስለሱ እየዘመርክም አንዳንዴ ውስጥህ ደክሞብህ ያውቃል። ምላስ ላይ አላስነካውም ብለህ ጌታዬንማ ብለህ አሳልፌ ያልሰጠውም ብለህ ግን ውስጥህ ደክሞብህ ያውቃል። እነዚህ የኤማውስ መንገደኞች እንደዛ ናቸው። 60 ምዕራፍ ሲጓዙ ስለ ጌታ ነው የሚያወሩት፣ ስለ ኢየሱስ ነው፣ ስለ ዓለም አይደለም፣ ስለ ምድር አይደለም። ግን ውስጣቸው ደክሟል። የተጣበቅክበት ፍቅር እንደዚህ ነው። ምንም ውስጥ ቢደክም እንኳን ስሙን በአፍህ ከመባረክ ስለሱ በጎ ነገር ከማውራት ወደ ኋላ አትልም። ግን እሱን ለመከተል የሚያበቃ ምንም አይነት ዓለማዊ ምድራዊ መስፈርት የለም። ይሄ ነው ሰው ፊቱን እንደሚሰውርበት አለ። ስለዚህ የመጀመሪያው ክፍል ላይ በእነዚህ 3 ቁጥሮች የምናየው ይሄ ነው። ሁለተኛው ክፍል ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 6 ያለው ነው። ምንድነው የሚለው? በእውነት ደዌያችንን ተቀበለ ሕመማችንንም ተሸከመ፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው፣ እርሱ ግን ስለ መተላለፋችን ቆሰለ ደቀቀ ይላል ማለት ነው። ወዳጆቼ ከሰማያት የወረደው ከድንግል ማርያም የተወለደው በምስሉ የባሪያ መልክ ይዞ በመካከላችን የተገለጠው እርሱ አወጣጡ ከጥንት ነው፣ ከዘላለም ነው። አወጣጡ ቅዱስ ነው። እና እሱ
የኛን ደዌ ወሰደ። ያ ማንም ምራቁን ጢቅ የሚልበት ገጽ ባየነው ጊዜ ደም ግባት የለውም ያልነው ያ መልክ የሱ አልነበረም። ማረጋገጫው ምንድነው? ይሄው ደዌያችንን ወስዷል። ደዌያችንን ወስዷል። ወስዶ ነው ለካ መልኩ እንደዛ አስቀያሚ የሆነው። ህመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው። ሃሌሉያ ሃሌሉያ። ተቆጠረልን። እኛም ቆጠርነኮ የሆነልንንና በሱ ደግሞ የሆነውን ቆጠር ነው። ልክ የሮሜ መጽሐፍ ጸሐፊ ቁጠሩ እንዳለ እና እሱ ተቆጥሮልን ነው እኛ ጽድቃችንን 1 2 3 እያለን የቆጠር ነው። ክብር ለእግዚአብሔር ይሁን። እና በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸከመ። እኛ ግን ይሄንን ነገር የኛ ሳይሆን የራሱ እንደሆነ አሰብን። ግን እንደዛ አልነበረም። ደግሞ በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው። በነገራችን ላይ በጊዜውም የነበሩ የሃይማኖት ማህበረሰቦች ኢየሱስ በዛ ሁሉ ስቃይ ውስጥ ሲያልፍ በእያንዳንዱ እርምጃው የሚጠብቁት መለኮታዊ ጣልቃ ገብነት ነበረ። ገና እጁን ከያዙበት ቀን ጀምሮ መለኮታዊ ጣልቃ ገብነት ይጠብቃሉ። መስቀል ተሸክሞ ሲሄድ ጣልቃ ገብነት ይጠብቃሉ። ሲገርፉት፣ ሲያሰቃዩት፣ ሲተፉበት፣ በድንጋይ ሲወግሩት ፊቱን ሸፍነው ማነው የመታ እያሉ ራሱን በዘንግ ሲቀጠቅጡት መለኮታዊ ጣልቃ ገብነት ይጠብቃል። አንድ ነገር ተምረናል። እኛ ያመንነው የራሳችንን ቴሪቶሪ ለማስከበር አይደለም። ጸጋ የተሰጠን የራሳችንን ቴሪቶሪ ለማስከበር አይደለም። የእግዚአብሔር ሰውነታችንን አልቀበል ሲሉ አንዳንዶቻችን እሳት ለማውረድ የሚቃጣን መብረቅና ነጎድጓድን የምንናፍቅ ሰዎች ከጌታ ኢየሱስ እንማር። ምንም አይነት መለኮታዊ ጣልቃ ገብነት የለም። አላንጎዳጎደም። እንደውም ጴጥሮስ እኮ ሰይፉን ሲያነሳ ቢያስፈልግ ብሏል እኮ አይደለም? ቢያስፈልግ ጦርነቱ የሰይፍ ቢሆን አባቴ የመላእክት ነገዶችን ይልክልኝ ነበር አለ። ግን ለዚህ አይደለም የመጣሁት። የሰው ልጅ የጠፋውን ሊያድን ነው የመጣው። ሰይፍ የሚያነሱ በሰይፍ ይወድቃሉ፣ መልሰው ወደ ሰገባው አለው ማለት ነው። ሃሌሉያ። እና ያ ቁስል የኛ ፈውስ ነው። ታስታውሳላችሁ አይደለ? ጴጥሮስ ምንድነው የሚለው? እርሱ ራሱ ኃጢአታችንን በስጋ በእንጨት ላይ ተሸከመ። ለኃጢአት ሞተን ለጽድቅ እንድንኖር አለ። እርሱ ራሱ ኃጢአታችንን በስጋ በመስቀል ላይ በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ተቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ክብር ለእግዚአብሔር ይሁን። ረፍት አልባ ህይወት ረፍቱን የሚያገኘው ወደ እረኛው ተመልሷል። ጌታችን ኢየሱስ እረኛችን ነው። አይገርምም? ለእግዚአብሔር በግ ነው፣ ለኛ ደግሞ እረኛ ነው። ምን አይነት የሚገርም ነገር እንደሆነ! ለእግዚአብሔር በግ ነው፣ ለኛ ደግሞ እረኛ ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ እግዚአብሔር አይቶ የወደደው ይሄ ፍጹም መስዋዕት መሆን ይችላል፣ መስፈርቱን ያሟላል ብሎ የመረጠው ነፍሴ ደስ የተሰኘችበት ምርጤ ያለው እርሱ
ተሸክሟል፣ ህመማችንን ተሸክሟል። ስለዚህ በሁለተኛው ክፍል የምንመለከተው ይሄንን ነው። ሶስተኛው ክፍል ኢሳይያስ 53 ከ7 እስከ 9 ያለው ምን ይላል? ተጨነቀ አይደለም፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎቹም ጋር በሞቱ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ጌታን የምትወዱ ይህንን ስሙ። ተጨነቀ ይላል። ተመልከቱ። እኔና እናንተ የምንጨነቅባቸውን ጉዳዮች እስኪ ለመጻፍ ሞክሩ። ቤት ግቡና ከዚህ በኋላ በፍጹም የሰውን ኃጢአት ለመሸከም የወንድምን ገመና ለመሸፈን የሚያደርስ ጭንቅ ውስጥ አንገባምኛ። ሲከብደን ከአቅማችን በላይ ሲሆን የተሸከምነውን እንጥለዋለን፣ ያቀፍን ያዝነውን እንለቀዋለን እንጂ ወንድም ለወንድሙ እህት ለእህቷ ወይንም ሰው ለሰው ይህን ያህል ስቃይ ውስጥ አይገባም። ይልቁንም ዘመን እያለቀ በፍጻሜው ዘመን ዋዜማ ላይ ያለን እኔና እናንተ እቺ ያለችውን ዓለም ስትመለከቱ ሁሉ ራስ ወዳድ ነው። የሚሰቃየው ባሪያ የሚሰቃየው አገልጋይ ግን ተጨነቀ። ለምንድን ነው የተሰቃየው? ለምንድን ነው የተጨነቀው? ምንድን ነው ያስጨነቀው? መስቀሉ ነው? መንገዱ ነው? ግርፋቱ ነው? እነዚህ ሁሉ ነገሮች እኮ ሌላም ሰው ሊያደርገው የሚችለው ነገር ነበር። የኢየሱስን መከራ የኢየሱስን ስቃይ ልዩ የሚያደርገው ኢየሱስ ቅዱስ ነው። አሜን። ቅዱስ ስለሆነ የኛን ጽዋ ከባህሪው ተነስቶ መጠጣት አይችልም። ያን ገፈገፈው እኮ እሱ ዘላለም ቅዱስ ምንም እንኳን በስጋ ቢገለጥ እኮ እሱ ዓለም ሳይፈጠር በፊት በክብር የነበረ ብቻውን ማንም በማይቀርበው በታላቅ ብርሃን ውስጥ የሚኖር ነው እና ይሄንን ነው ተሸከም ያለችው ዓለም። ይሄንን ጽዋ ጠጣ ነው ያለው አባቱ። ታስታውሳላችሁ? በደብረ ዘይት ተራራ ላይ ከደቀ መዛሙርቱ የድንጋይ ውርወራ የሚያራቀ በምድር ላይም በጉልበቱ ተንበረከከ። በፍርሃትም እያጣጣረ ይጸልይ ነበር። ኢየሱስ ሰውን እንዳልፈራ፣ ሁኔታን እንዳልፈራ፣ ፍጥረት ዓለምን እንዳልፈራ፣ ነገር ግን ኃጢአትን እንደፈራ ማረጋገጫው ምን መሰላችሁ? አሁን ጽዋ ቀርቧል። ጽዋውን ጠጣ ነው እና ወዙም በምድር ላይ እንደ ደም ነጠብጣብ ነበረ ይላል። ምንድነው ይሄን ያህል እንዲያጣጥር ያደረገው ነው? ወዳጆቼ ኃጢአትን ላለመጠጣት ወይ ኃጢአትን ላለመንካት ይሄን ያህል ሚሰቃይ ሰው አለ ወይ ከመካከላችን? እሱ ቅዱስ ነው፣ እንዴት ይጠጣ እንጂ ኢየሱስ የፈራው ሞትን አይደለም። እሱ እኮ የትንሣኤ ጌታ ነው እኮ። እሱ እኮ የሞትን መውጊያ ያጠፈ እኮ ነው። የሲኦል መክፈቻዎችን በእጁ የጨበጠ ጌታ እኮ ነው። ሞትን አይደለም የፈራው፣ ኃጢአት። አንዳንድ ሰው ኃጢአትን አይደለም የሚፈራው፣ የኃጢአትን ቅጣት ነው የሚፈራው። ብዙዎቻችን የሚያሳስበን ኃጢአቱ አይደለም ቅጣቱ ነው። ሲኦል የሚባል ገሃነም የሚባል የሆነ ፍርድ። ወዳጆቼ እሱ አይደለም ሊያሳስበን የሚገባው። ይሄ በእግዚአብሔር ፊት እርም የሆነው በፊታችን የሞላው የኃጢአት ጽዋ ነው። ይህን እንዴት ጠጣዋለሁ? አባቶይ ብትፈቅድ እቺ ጽዋ ከኔ ትለፋለ፣ ነገር ግን ያንተ ፍቃድ እንጂ የኔ ፍቃድ አይሆን አለ። ኢየሱስ የግድ ነው ጽዋውን መጠጣት አለበት።
አለበለዚያ በእርሱ ያመኑ ወደ ዘላለም ሕይወት አይመጡ። አለበለዚያ ኢየሱስ ይሄን ጽዋ ካልጠጣ ሞት በሕይወት አይዋጥ፣ ማህተሙ አይፈታም፣ መጽሐፉ አይዘረጋም። ድልና የድል አዋጅ በመንፈሳዊ ዓለም አይሰማም። ያው ዲያብሎስ በሞት ላይ እንደነገሰ ይቀጥላል። ነገር ግን ደግሞ ኢየሱስ ቅዱስ ስለሆነ ከበደው። ግን መጨከን ነበረበታ። ጭንቁ ይሄ ነው። አይታችኋል? ይሄ ነው ጭንቁ። ጠጣው ኢየሱስ። ከዛ በኋላ ምንድነው የሆነው? ሙሉ ለሙሉ ጳውሎስ እንደተናገረ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ሙሉ ለሙሉ ኢየሱስ ተቀየረ። ይሄን ነው ኢሳይያስ ኤግዛክትሊ እችን ሰዓት ነው ያየው። ባየነው ጊዜ ደም ግባት የለውም። ኃጢአት ደም ግባትን ነው የሚያጠፋው፣ ውበትን ነው የሚያራግፈው። በቃ ኢየሱስን እንደዚህ አየው። ስለኛ ነው። ስለማን ነው? ተጨነቀ አለ፣ ተሰቃየ፣ አፉንም አልከፈተም። አፉንም አልከፈተም ማለት ተው እንደዚህ አታደርጉ፣ ይሄማ ነውር ነው፣ እንዴ በንጹህ ሰው ላይ አባቴ ደሞ አለ፣ ለእያንዳንዳችሁ እንደየሥራችሁ ይሰጣችኋል አላለ። እየለፈለፉ የሚቀጡ ሰዎች አሉ፣ እየተናገሩ እየተሳደቡ የሚቀጡ አሉ። ኢየሱስ ዝም ብሎ ሃሌሉያ አፉንም አልከፈተም። ፈራጅ ነው እኮ፣ ፈራጅ ነው እኮ፣ ዳኛ ነው እኮ። ግን አፉን አልከፈተም። አሁን ለመታረድ እንደሚነዳ ጠቦት ገመድ እጁ ውስጥ ገብቶ እየጎተቱት ነው የወሰዱት። በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ለዚህ ትውልድ አንድ ድምፅ እናሰማለን። ወዳጄ ሆይ ኢየሱስ የምትለው ክርስቶስ የምትለው ጌታዬ የምትለው እንደ ፋርስ ነገስታት ወይንም እንደ ግሪክና እንደ ሮማ ቀመጠሎች የሐር ካባ ለብሶ የወይን ጭማቂ በብርጭቆ በእጁ ይዞ በአማረ ወላንሳ ላይ የተመላለሰ እናንተ ኃጢአተኞች ከሲኦል ውጡ ያለን አይደለም። እሱ በእኛ ገመድ እጁን ያስገባን፣ የእኛን ጽዋ የጠጣ ነው፣ ስለኛ ዋጋ የከፈለ ነው። በአጭር ቋንቋ ሞታችንን የወሰደ ነው፣ የለወጠን ነው። እና አንዳንድ ሰዎች እንዲሁ በቀላሉ ይህንን ጌታ ምንተው እየመሰላቸው ብዙ ያስጨንቁናል። ወዳጄ የሆነልንን እኮ እኛ በቃልም እኮ ምናብራራው አይደለም። ማን ነው እንደሱ ከሞት የመለሰን? እናት እንኳን ብትሆን እስከ መቃብር ትደርሳለች፣ አብራ አትቀበር። ውሸት ነው። መቃብር አካባቢ አንዳንድ ትርኢቶች ታያላችሁ አይደለም? ሰው ሲሞት እገባለሁ ማንም ገብቶ አያውቅም። የማህበረሰብ ወግ ነው። ልቀቁኝ በቃ እገባለሁ። እሱ እገባለሁ እወጣለሁ አላለም፣ ዝም ብሎ ገባ። ሲመጡ እነሱን ተዋቸው፣ እኔን ያዙኝ አለ። ማነው ኢየሱስ ሲሉ ማምለጥ መጥፋት ይቻል ነበር። ቤዛ ሊሆን ስለሆነ የመጣው እኔ ነኝ አላቸው። እኔ ነኝ ወደቁ ይላል። እኔ ነኝ ሲል አንድ ሰው እንዴት ይወድቃል? ሰሚው እንዴት ይወድቃል? ይሄ እኔ ነኝ ተራ እኔ ነኝ አይደለም። ሙሴ ወደ ፈርዖን ለመሄድ ሲያስብ መሄዱንስ ይሄዳለሁ፣ ፈርዖን ግን ማን ላከ ቢለኝ ማን ልበላቸው አለ። ያን ጊዜ ነው ራሱን ሲያስተዋውቅ እኔ ነኝ አለ። አይ አም ሁ አይ አም፣ እኔ ነኝ ሲል ወደቁ ይላል። ወታደሮቹ ወደቁ፣ እየደጋገሙ ወደቁ። ሊያሳያቸው ብቻ ነው እኔ ነኝ ያላቸው።
እንዲጠፉ አይደለም፣ እንዲጎዱ አይደለም። ይሄ ዘላለም አምላክ ነው። የምድር ዳርቻዎች ፈጣሪ ነው። ዓለማትን በስልጣኑ ቃል ደግፎ የያዘ ነው። የሚፈውስ ነው፣ የሚያድን ነው፣ የሚታደግ ነው። ዘላለማዊ ንጉሥ ነው እሱ። ግን እጆቹን በገመድ አስገባ። ስለኛ ነው፣ ስለኛ ነው። እንደዚህ ነው የኃጢአት ባሪያዎች ሆነን ለብዙ ዓመታት ከሞት በታች ከጨለማው በታች አየር ላይ ካለው ባለስልጣን በታች እንዲህ ተገዝተን ነበር ስንኖር የነበረው። እኛን ነፃ ሊያወጣ እሱ ባሪያ ሆነ። እኛን ሊያከብር እሱ ተዋረደ። እኛ ከቁስላችን እንድንፈወስ እሱ ቆሳሰለ። ወዳጆቼ ይሄ ቤዛነቱን ነው የሚያሳየን። ቤዛ ነው ኢየሱስ፣ ምትክ ነው ኢየሱስ፣ ካሳ ነው ኢየሱስ፣ ስለኛ ነው ኢየሱስ። የዘላለም ሕይወትን በተመለከተ ዘላለምን በተመለከተ ከኢየሱስ ውጪ ቤዛ የለም አንድስ እንኳን። ይሄ በቃላት ጫውታ በሃይማኖት ቡድኖች ልፊያ የሚሸፈን እውነት አይደለም። ኢየሱስ ቤዛ ነው ስንል ከሙሴ ጋር እያነጻጸር ነው አይደለም። ኢየሱስ ቤዛ ነው ስንል ከኢያሱ ጋር እያነጻጸር ነው አይደለም። ኢየሱስ ቤዛ ነው ስንል ከመላእክትም ጋር እያነጻጸር ነው አይደለም። የዕብራውያን ጸሐፊ እንደጻፈልን ኢየሱስ ይበልጣል። መልከጼዴቅ ላይ ስታክ ያደረጋችሁ በመልከጼዴቅ የምትገረሙ ካላችሁ ወይንም በሌላ የክህነት ስርዓት ይሄ ክህነት ነው ትክክለኛ ክህነት፣ ይሄ የክህነት ስርዓት ነው ለብዙዎች ረፍት የሚሰጠው እያላችሁ ድብድብ የምትፈጥሩ ሰዎች አቁሙ፣ ግርግር አቁሙ። የእርሱ ክህነት ከመልከጼዴቅ ይበልጣል። የታመነው ሊቀ ካህናት ሊገባ ነው። በሰዎች ወዳልተሰራው ድንኳን ሊገባ እኮ ነው። ሊያገለግለን እኮ ነው። ያኛው ሊቀ ካህናት እግሩ ላይ ገመድ ታስሮ ይገባል። የኦሪቱ ሊቀ ካህናት ወደ ውስጥ ለመስዋዕትም የሚቀርበው በግ በገመድ ታስሮ ይቀርባል። ይኸውን ካችሁ ብሎ እጁን ሰጣቸው ጌታ ኢየሱስ እና ስለኛ መከራ ተቀበለ። ይሄ ክብረ በዓል አይደለም። ይሄ በዓመት አንድ ቀን የምናስበው አይደለም። ይሄ ምንጣፍ ዘርግተን በውል ባልተረዳ ነው የሃይማኖት ስርዓት የምንገለባበጥበት ጂምናስቲክ አይደለም። ይሄ ህይወት ነው። ይሄ ህይወት ነው። ኢየሱስ መሰቀል የኛ ህይወት ነው። ጠላት ግን ምንድነው የሚያደርገው? ከጥንት ጀምሮ ምንድነው የሚሰራው? ይሄን ቤዛነት፣ ይሄን እውነት፣ ይሄን ብርሃን ለመጋረድ የተለያየ ነገር ይገርማቸዋል። ቱ ዘኒረስት የሚባል ወይ በፊዚካል ሳይንስ ቀመር ውስጥ ነው እንጂ ያለው ኢየሱስን በተመለከተ መዳናችንን በተመለከተ ቱ ዘኒረስት ማጠጋጋት የሚባል ነገር ታውቃላችሁ። በመስቀል ላይ የተሰቀለው ያዳነን እሱ ሆኖ ሳለ ከመስቀሉ ቃል ይልቅ ወደ መስቀሉ ዞር እንድንል እንደዛ ነው የሚፈልገው አይደል? መስቀሉ 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 መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋል። ኖ አይሁድ የካዱት መስቀሉን አይደለም። በመስቀሉማ ከኢየሱስ በኋላም እኮ ሌላ ሰው ሲሰቀልበት፣ ወንጀለኛ ሲሰቀልበት ቆይቷል እኮ። መስቀሉን አይደለም አይሁድ የካዱት፣ መስቀሉ ላይ የተሰቀለው መስቀል አይደለም ኃይላችን፣ ክርስቶስ ነው ኃይላችን። ኃይልን በሚሰጠኝ በክርስቶስ አለ እንጂ በመስቀሉ አላለም። ግን ጠላት ሁል ጊዜ ትንሽ ነው ዞር የሚያደርገው፣ እንደ ቼዝ ጫወታ ዞር ያደርገዋል። ያው ይመስልሃል አንተ
ዓይንህን ወደ አዳኝ ወደ ተሰቀለልህ ጨክኖ ወደ ወደደ ወደ ሞተልህ ወደ ኢየሱስ ወደሱ። እስኪ ምን ማለት ነው አሁን የተሰቀለውን ጌታ ኢየሱስ ላይ ፎከስ እንደማድረግ ኢየሱስ ወደ ተቸነከረባቸው ችንካሮች ሄደ። ቀኝ እጁን ሳዶር በሚባል ችንካር፣ ግራ እጁን አላዶር በሚባል ችንካር፣ እግሩን ዳናት በሚባል ችንካር፣ ደረቱን አዴራ በሚባል ችንካር፣ ልቡን ሮዳስ በሚባል ችንካር ተቸነከረ ብለ ለችንካሮቹ ስም ሰጥተ የችንካሮቹን ስም በመሸምደድ አንተ ባላዋቂዎች መካከል እንደ ሊቅ እንድትቆጠር ምን ማለት ነው? ምን አገባንኛ? ደግሞስ ችንካሮቹ በምንም ኢየሱስ ያድናል። ኢየሱስ ለማስታወስ ብቻ እንዳይመስላችሁ፣ ነገሩን ለማስታወስ አይደለም። ወደ ሌሎች ነገሮች እንድንሄድ ለምሳሌ ይሄን ያህል በአንድ ሌሊት ተገረፈ ሲባል ወደ ጅራፉ ነው አይምሯችን የሚሄደው፣ ወደ ሮሜ ጅራፍ፣ ወደ ግርፋት፣ ወደ ምናምኑ። በዚህ ተወጋ ሲባል የሾጉንጉኑ እንደዚህ ነው ሲባል እሱስ ምንድነው የሚፈልገው? ከሙታን ሲነሳ በዝግ ቤት በደቀ መዛሙርቱ መካከል ሲገለጥ ቁጭ በሉ ያለፍኩበትን መከራ ነግራችኋለሁ። ይኸው ጀርባዬን ተመልከቱ፣ እንዴት አይነት ሰንበር እንዴት አይነት ነገር እንደሆነ ተመልከቱ። ይሄን አላለም። ጀግና ነው ኢየሱስ። ጥርሱን ነክሶ የጠጣትን ጽዋ ራሱ ከጠጣ በኋላ ለነሱ ግን ሰላም ለእናንተ ይሁን፣ ሰላም በቃ። ምንድነው አባወራ ወይንም እናት ሆና ልጆቿን ለማሳደግ የምትከፍለው ዋጋ የራሷ ጽዋ ነው። አለቆች ምን እንዳሏት፣ መንገድ ላይ ምን እንደገጠማት ምናን ያን ሁሉ ነገር ለአቅመ ሔዋን ለአቅመ አዳም ላልደረሱ ለሕፃናት ልጆቿ መከራዋን አታወራ። ልጆቿ የሷን መከራ የሚያውቁት አድገው ነው፣ ወይንም ደግሞ ያንን ነገር ለማወቅ ፍላጎትም የእድሜ መጠን ሲኖራቸው ለትምህርት ተብሎ ይነገራል። እንደዛ አይነት ነገር ኢየሱስ ከሙታን ተነስቶ እንደዚህ አለ፣ ወደ አባቴና ወደ አባታችሁ አለ። እነዛ ይሰቀሉኝ የታሉ? የገረፉኝ የታሉ? ሄጄ እነሱን እንዲህ ላደርግ አላለም። የእግዚአብሔር ዓላማ አይሁድን ጥምድ አድርገን እንድንይዝ፣ ጌታን የሰቀሉትን የወጉትን እንድናሳድድ፣ ስለነሱ ብዙ እንድንጽፍ አይደለም። እግዚአብሔር ዓላማ እግዚአብሔር በልጁ እንዴት እንደወደደን ይሄ ሁሉ የተከፈለው ነገር ስለ ፍቅር እንደሆነ እንድናውቅ ብቻ። መስቀሉን ስናይ ልናስታውስ የሚገባን ነገር የእግዚአብሔርን ፍቅር ነው። ለማንም ቢሆን ከዚህ የሚበልጥ ፍቅር የለም። ይሄን እንድናስታውስ፣ የእግዚአብሔርን ፍቅር እንድናስታውስ፣ እግዚአብሔር እንዴት እንደወደደን እንድናስታውስ እንጂ ሌሎች ነገሮችን ለምንድን ነው የሚያስታውሱ? ባናውቃቸው እሺ፣ በየጊዜው ለምንድን ነው እንዲመላችሁ? ስለ ኢየሱስ አንወቅ ነው? ስለ ኢየሱስ እንወቅ ነው። ስለ ተጓዳኝ ነገሮች ግን የበዛ ዝማሬ፣ የበዛ ጩኸት፣ የበዛ ንግግር እሱ ምናልባት ሌላ ዓላማ ይኖረዋል። እግዚአብሔር ልጆች ከትንሣኤ ወዲያ ማዶ ስለገቡበት ክብር ማውራት፣ ክርስቶስ ስለሆነልን እያወራን አይደል? ይሄው ጊዜውና ሰዓቱ ላይ በአውዱ እያወራን ነው እኮ ወዳጆቼ፣ በአውዱ እያወራን ነው። ነገር ግን እዚህ ላይ ብቻ አስታክ አርጎ ደግሞ ሰው እግዚአብሔር የሆነውን አለመረዳት ደግሞ የትክክል አይደለም። አራተኛውና የመጨረሻው ትንቢተ ኢሳይያስ ምዕራፍ 53 ቁጥር 10 ላይ ያለው ቃል ምን ይላል?
እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል ነፍሱን ስለምንድን ነው መስዋዕት ያደረገው? ኢየሱስ እውነተኛዋ መስዋዕት ነው። ስለ ኃጢአት ነው ነፍሱን መስዋዕት ያደረገው። እድሜውም ይረዝማል አለ። አሜን አሜን አሜን። እድሜ ይርዘም ኢየሱስ አይባልም እንጂ ቢባል ሁሌ እኔ ይሄን ማለት እፈልጋለሁ። ምክንያቱም እሱ ከዘላለም እስከ ዘላለም ያው ለሰው ቢሆን ግን አንጀታችሁን ሲያረሰው አቦ እድሜ ይርዘም ትላላችሁ። መጽሐፍ ቅዱስ እድሜው ይረዝማል ተብሏል። እነሱ የሚያስቡት በ33 ዓመቱ ኢየሱስ እንደተቀጨ ነው። ኢየሱስ ግን ዛሬም ሕያው ነው። በመንፈሱ በልባችን ይኖራል። በዓለም ውስጥ ባሉት አማኞች ውስጥ የሚኖረው የኢየሱስ መንፈስ ነው። ኢየሱስ ይቀጥላል፣ እድሜው ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል አለ። እግዚአብሔር ፈቃዱን የሚያከናውንበት ነው። ኢየሱስ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬም አለው። ባሪያዬ አለው፣ ልጁ አይደለም እንዴ? ለምንድነው ባሪያዬ የሚለው እንዴ? ባሪያ ያዘዙትን እንደሚፈጽም፣ ለዛውም ደገኛ ባሪያ እኮ ሲታዘዝ አለማጉረምረም ነው፣ ፊቱን አለማጥቆር ነው። ፈቃዱን እንደሚፈጽም ሁሉ ኢየሱስ ከክብር ወደ ትሕትና ወርዶ ከልዕልና ወደ ትሕትና ዝቅ ብሎ የባሪያን መልክ ይዞ የእግዚአብሔርን ፈቃድ በመፈጸም አብን ደስ ያሰኘ እፎይ ብሏል። በቃ አብ ነፍሴ ደስ የተሰኘችበት የምወደው ልጄ ይሄ ነው። በቃ እሱን ስሙት እና ባሪያ ይለዋል። እግዚአብሔርን ፈቃድ ፈጽሟል። ወዳጆች ለዛ አይደለም እንዴ ከማዕድ ብድግ ብሎ ተነሳና ማበሻ ጨርቅ ወሰደ፣ እግሮቻቸውን ማጠብ ጀመረ። ጌታ ነው ባሪያ ነው? እግር የሚያጥብ ጌታ አይታችሁ ታውቃላችሁ? ካጠባቸው በኋላ ጠየቃቸው፣ ምን አለ? እኔ ለእናንተ ምንድን ነኝ? ያደረኩላችሁን ታስተውላላችሁ አለ። መምህርና ጌታ ነህ አሉት። አዎ እውነት ነው አለ። አንዳንድ ሰዎች ጌትነቱን ይጠራጠራሉ የኢየሱስን። አሁን ርዕሱ አይደለም እንጂ ስለሱ የምናወራው ብዙ ነገር ነበረ፣ ስለ ጌትነቱ። መምህርና ጌታ ነህ አሉት። አዎ እንደዛ ነኝ። እንደዛ ሰውን ግን ዝቅ ብዬ እግሮቻችሁን አጠብኳል። እናንተም እርስ በርሳችኋል። መምህራን ትሕትና በዓመት አንድ ቀን አይደለም፣ ሁሉ ጊዜ ነው። በልባችሁ የጌትነት ስሜት የሚሰማችሁ ትሕትና በዓመት አንድ ቀን አይደለም። በዓመት አንድ ቀን የሆነ ስብከት ሲሰበክ ሰራተኞቹን ጓዳ የሚያገለግሉትን ሁሉ ጠርቶ ልጆቹ ኑ ተሰብሰቡ እስኪ አብረን እንብላ ዛሬ በዓል ነው ይላል። በዓል ላይ ትሁት የሚሆን አባወራ አለ። 365 ቀን ግን ከኛ ጋር ነው የሚኖሩ ሰራተኞቹ። የሆነ ቀን አይደለም፣ ሁሌ። ከኢየሱስ ምንማረው ይሄን ነው፣ ትሕትና። የመጨረሻውን ቃልና አንብበና እንጨርስ። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ማለደ፣ አስታረቀ፣ ሰውንና እግዚአብሔርን አስታረቀ። ያ የማስታረቅ አገልግሎት ኢየሱስ ስለ ሰው ልጆች የከፈለው የቤዛነት ሥራ ዛሬም ሕያው ነው። በድርጊት ነው እንጂ የተፈጸመው በሕያውነት በአገልግሎት እድሜ ግን የተገደበ አይደለም። ዘላለም ትኩስ ነው ደግሞ። ዛሬም በኢየሱስ ያመኑ ይድናሉ። ዛሬም በኢየሱስ ያመኑ ከእግዚአብሔር ጋር ይታረቃሉ። ዛሬም በኢየሱስ ያመኑ ኩነኔ የለባቸው፣ ፍርድ የለባቸውም ማለት ነው። ማለደ ይላል። ሃሌሉያ። ምርኮንስ ማረከ። ኤፌሶን 4:8 ምርኮን ማረከ፣
ለሰዎችም ስጦታ ሰጠ ይላል። ከሙታን ሲነሳ ኢየሱስ ያደረገው ምንድነው? በሲኦል ያሉትን ሻራቸው። ነገስታት፣ መኳንንት፣ አለቆች ምናን የሚባሉ ማዕረጋቸውን ቆረጠ። ኃይል እንዳይኖራቸው አደረገ። ከዛ በኋላ ኢየሱስ ከሙታን ሲነሳ ግን ምንድነው የሆነው? ምርኮን ማረካል፣ ስጦታንም ለሰው ልጆች ሁሉ ሰጠ ይላል። ያ ከመስቀል በፊት የነበረው ስቃይ መከራ በሱ አልፏል። ዕዳ በደል ሁሉ ተከፍሏል። አሁን የትንሣኤ ልጅ ነህ። አሁን የትንሣኤ ልጅ ነሽ። በክርስቶስ ኢየሱስ የእግዚአብሔር ልጆች ነን። ስልጣን አለን። አዲስ ፍጥረት ነን። አሁን በእኛ ላይ ኃጢአት፣ ሞት፣ ዲያብሎስ፣ ሲኦል ስልጣን የለው፣ መብት የለው። ነፃ የወጣን ህዝቦች ነን። በምን ምክንያት ነው ካሉን፣ በሱ ምክንያት፣ በኢየሱስ ምክንያት የሆነውን ሁሉ የሆነው ከሱ የተነሳ በሱ በክርስቶስ ጸድቃችኋል። በማ ተቀድሳችኋል። በማ ልጆች ሆናችኋል። በማ በአብ ቀኝ ተቀምጣችኋል። በማ አይፈረድባችሁም። በማ ከእርሱ ጋር ወራሾች ናችሁ። በማ በክርስቶስ። ታሪካችን እሱ ነው። እኛ ምን እናርግ? ምን እናርግ? እኛ በሱ ነው የሆነውን ሁሉ የሆነው በሱ ነው። የመጨረሻ የኢየሱስን ድል የሚያውጅልንን የመጽሐፍ ክፍል ቆመን አንበበን እንጨርሳለን እና ራዕየ ዮሐንስ እንደዚህ ይላል። ምዕራፍ 5 ቁጥር 1 በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረዝጋ ዘንድ ማህተሞቹን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይንም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይንም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማህተም ይፈታ ዘንድ ድል ነስቷል አለ። አታልቅስ ተብሏል። ለምንድን ነው የምታለቅሱ? አንዳንዶችስ ለምንድን ነው የምታስለቅሱት? አታልቅስ። ማህተሙ ተፈቷል። መጽሐፉ ተዘርግቷል። በሰማይ እኮ የድል ነሺዎች ምስጋና ነው ያለ። በብርጭቆ ባህር ፊት እኮ መዝሙር ነው ያለ። ክብር እኮ ነው ያለ። አታልቅስ፣ አታልቅስ። አንዳንዶች የእግዚአብሔርን ሕዝብ አታስለቅሱ። ብዙ ነገር የሚያስለቅሰው ይበቃል። ስለሆነልን ነገር ስለተከፈለልን ምስጋና ነው እንጂ የኛ ለቅሶ እግዚአብሔርን ጽድቅ አይሰራ። በእኛ ለቅሶ እግዚአብሔር ምንም የሚጨምረው ነገር የለም። እግዚአብሔርን ለማስደሰትም ከሆነ እግዚአብሔር የመጨረሻውን ደስታ በልጁ ተደስቷል። አንድ ጊዜ በዮርዳኖስ ሌላ ጊዜ በክብር ተራራ ላይ ተናግሯል። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ሰምተናል። በቃ እግዚአብሔር ተደስቷል። አሁን እግዚአብሔርን መባረክ ማመስገን ሃሌሉያ ማለት ምን አይነት አስደናቂ ዓለም ውስጥ ነው ያለነው። ክርስትና ምን አይነት የደስታ ዓለም ነው፣ ምን አይነት ህይወት ነው እንድንል በዚህ ነው ደስ የሚለው እንጂ ችንካሩ ርዝመቱ፣ ጅራፉ ቅጥነቱ እያልክ ከሳምንት እስከ ሳምንት ጊዜ አትውሰድ። ቁጥር 6 ምን ይላል? እናንብብ በጋራ። በዙፋኑና በአራቱ እንስሶች መካከልም
በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። ይኸውልህ ታርዷል፣ ግን ቆሟል። የትኛው በግ ነው ታርዶ የቆመ በግ? ታርዶ ቆሟል፣ ምልክቱ አለ፣ ግን በተራራው ላይ ቆሟል። ሰባትም ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። ኢየሱስ ጌታ ነው። ኢየሱስ አምላክ። የአምልኮ ስግደት ይቀበላል። እዚህ ምድር ላይ ክርክር ልትከራከር ትችላለህ። እላይ ከሄድክ ከመውደቅ ውጭ አማራጭ የለም። ይኸውልህ 4ቱ እንስሶች 24ቱ ሽማግሌዎች ኃይላት፣ ስልጣናት ወደቁ። እዚህ ስለ ቤዛነት ነው መስቀል ተሸክሞ የወደቀው። እዛ ግን የዘላለም አምላክ አላወቃችሁኝም ነበር፣ እኔ እኮ ከዘላለም እስከ ዘላለም እኔ ነኝ ይላል እና ፊቱ ወደቁ ይላል። እያንዳንዳቸው ምን አነሱ? ለሙሾ ነጠላ ዘቀዘቁ። ምን አነሱ? ወዮ ወዮ እያሉ ጮሁ። ለኔ ታርዳሃል ሞታል እያሉ ደረታቸው መቱ። እያንዳንዳቸው ምን አነሱ? እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ሊጀመር ነው መዝሙር፣ ሊጀመር ነው አምልኮ፣ ሊጀመር ነው ምስጋና። ክብር ለሚገባው ክብር ሊሰጥ ነው። በገናውን አነሱ፣ የወርቅ ዕጣን የሞላበትን ጥና ያዙ። ከዚህ በኋላ እንደዚህ አሉ፣ መጽሐፉን ትወስድ ዘንድ ማህተሞችንም ትፈታ ዘንድ ይገባሃል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋይተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ ይላል። ክብር ምስጋና ይሆንልን።